አገልጋይ መሆነ እግዚአብሔር እንዲሰማ ማረጋገጫ አይደለም። በጣም ኃይለኛ ዘማሪ መሆኔ ኃይለኛ ሱፍ ለብሼ ኃይለኛ ትንቢት መናገር ሰው መሆኔ እግዚአብሔር የሚሰማኝ ሰው ነኝ ማለት አይደል። አሁን እዚህ ጋር እግዚአብሔር አልሰማዋችሁም ሲላቸው ተራ ሰዎች፣ መንደርተኛ፣ የቀበሌ ሰዎች፣ ሰፈርተኞችን አይደለም፣ የቤተ መቅደስ አገልጋዮች ካህናቶችን እግዚአብሔር አልሰማዋችሁም ማለት ጸሎታችሁ እኔ ጋራ አልደረሰም፣ ወደ ጸሎታችሁ አልተመለከትኩም ማለት ለምን ብዬ ስፈልግ ቃሉ ሲናገር እንደዚህ ነው የሚለው። ካህናቶቹ አለ ሲያገለግሉ የሚያገለግሉት ጎርሰው በምን በዋጋ ያገለግላሉ አለ። ተደራድረው ያገለግላሉ አለ። ስንት ትከፍለኛለህ ብለው ያገለግላሉ። ስለዚህ እግዚአብሔር እንደዚህ አለ፣ የነሱን ጸሎት ምን አላደረገም አልሰማውም አለ። እግዚአብሔር የማይሰማቸው ሰዎች ለከተማ ተምች፣ ለሀገር ነቀዝ፣ ለቤተሰብ እርግማን ናቸው። ዛሬ በትንቢተ ሚክያስ ምዕራፍ 7 እንደገና ምዕራፍ 3 እንደገና ምዕራፍ 6 እነዚህ ሶስቱ ምዕራፎች ነካ እያደረኩ ጥቂት እናገራለሁኝ። እግዚአብሔር አምላክ ዛሬ ሰምቶን እንወጣለን። ካልተሰሙ ሰዎች ሳይሆን ከተሰሙ ሰዎች እንሆናለን። እግዚአብሔር ካደመጣቸው፣ እግዚአብሔር ከመለሰላቸው፣ እግዚአብሔር ከነካቸው ከጎበኛቸው ሰዎች መካከል እንሆናለን። እስቲ እጅን ከፍ አድርግና እኔ በል እስቲ እግዚአብሔር የሚሰማኝ ሰው ነኝ በል እስቲ። እንዲህ ስትናገር ክፉ አይወድም ታውቃለህ አይደል? እሱ እንድታለቅስ ነው የሚፈልገው። ሁሉ ጊዜ እግዚአብሔር ጸሎትን እንዳልሰማ እንዳልተመለከተ ነገር በእግዚአብሔር እንዳልተቃኘ ነው ሁሌ ሰይጣን የሚያወራ የሚነግርህ። ግን በኮንፊደንስ እግዚአብሔር እኮ ይሰማኛል ብለህ ስትናገር አንድ ጋንጩር ትመታለህ። አነበዋለሁ ቃሉን የትንቢተ ሚክያስ ምዕራፍ 7 ቁጥር 7 ላይ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። አምላኬ ይሰማኛል። አንድ ሰው ይበል አምላኬ ምን ያደርገኛል? በል እስቲ አምላኬ ምን ያደርገኛል? ይሰማኛል። ጠላቴ ሆይ በወርቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። በእግዚአብሔር ላይ በወርቅ ምን እላለሁ? ይኸው የትንቢተ ሚክያስ መጽሐፍ ጸሐፊው ራሱ ነብዩ ሚክያስ ነው። የሚገርማችሁ ነገር ይሄ ትንቢተ ሚክያስ የሚባለው ሰውዬ ከኢየሩሳሌም ወደ ሜዲተራኒያን ባህር ጉዞ በሚደረግበት የ30 ኪሎ ሜትር ርቀት በኢየሩሳሌምና በሜዲተራኒያን ባህር መካከል ያለች በጣም አነስተኛና ትንሽ ከተማ ማለት አቅም የሌላት ደሃ ማህበረሰብ የሚኖርበት የተወለደ በዛ ያደገ እግዚአብሔር አምላክ ግን ለሰማርያና ለኢየሩሳሌም ቃልን የሰጠው ጀግና ነብይ ነው። ከትንሽ መንደር ሰዎች ለካ ለትልቅ ጉባኤ መብቃት ይችላሉ። ከትንሽ ሰፈር የእግዚአብሔርን ፕሮግራም ይዘው መውጣት የሚችሉ ሰዎች አሉ። ካልተጠበቀ መንደር ካልተጠበቀ ሰፈር እግዚአብሔር ለካ ለዓላማው የሚጠራው አለ። እስቲ አንዱ እኔ ነኝ ይበል እስቲ። አየህ እግዚአብሔር ሊጠራ ሲመጣ እግዚአብሔር ዓላማውን በአንተ ለመፈጸም ሲፈልግ ያለህበት ሰፈር ማተር አረገው። 03 መወለድህ፣ 03 ማደግህ፣ ወረቀት ትምህርት አለመኖርህ፣ በጣም የድሃ ቤተሰብ ልጅ መሆንህ፣ አለመማርህ እግዚአብሔር አይገደው። ታውቃላችሁ በብሉይ ኪዳን ካሉ ነቢያቶች ማለት ነው አንዳንዶቹ የንጉስ ቤተሰብ ናቸው። እንደ ዳንኤልና እንደ ነብዩ ኢሳይያስ አይነት የንጉስ ፋሚሊ አየህ ከቤተ መንግስት ከንጉስ ቤትም ያመጣል። እግዚአብሔር አምላክ ከወረደ ከታች ሰፈር ከጎጆ ቤት በረንዳ ከሚያድር እታች ካለ ሰው ይዞ ያመጣል። እንደና አሞጽ አይነት ደሞ ስትመለከቱ ሾላ ለቃሚና የገበሬ ልጅ ዛሬማ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ወታደር ሆነ ከዚህ ቤት ትወጣለህ። ዛሬ ማውራው ሚክያስ የመጽሐፍ ቅዱስ አዋቂዎች እንደዚህ ይላሉ። ይሄ ሚክያስ የሚባለው ነብይ የነብዩ ኢሳይያስ ደቀ መዝሙር ነው ይላሉ። የሚሉበት ምክንያት በትንቢተ ኢሳይያስ ያሉ መልእክቶች በከፊል በትንቢተ ሚክያስ ላይ አሉ እና ነብዩ ኢሳይያስ በሚያገለግልበት ዘመን ይሄ ሚክያስ አብሮት ነበር እና ሙሉ ለሙሉ ከኢሳይያስ እየኮረጀ መልእክት እያመጣ እንዳለ መጽሐፍ አዋቂዎች ይናገራሉ። እግዚአብሔር ቃል ስናጠናም እናገኛለን። ዛሬ ግን እንደዚህ ይሆናል። ይሄ የተነሳበት ሚክያስ የተነሳበት ዘመን ሰማርያና ኢየሩሳሌም በዛ ውስጥ የሚኖሩ የቤተ መቅደስ አገልጋዮች፣ ካህናቶች፣ ነቢያቶች፣ ሐሰተኛ ነቢያቶች
እንደገና የኢየሩሳሌም አለቆች እንደገና የይሁዳ መሪዎች በእግዚአብሔር ፊት ኃጢአት እያደረጉ ከተማይቷን ሲያበላሹ እግዚአብሔር አምላክ አየና ለመቅጣት ይሄንን ነብይ አስነሳው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ዛሬ እግዚአብሔር ወደሚሰማቸው ሰዎች ምን አይነት ሰዎች እንደሆኑ አንድ 3-4 ነገር እናገራለሁ። ክብር ለጌታ ለኢየሱስ ይሁን። ስለ አገልጋይ መሆነ እግዚአብሔር እንዲሰማ ማረጋገጫ አይደለም። በጣም ኃይለኛ ዘማሪ መሆኔ ኃይለኛ ሱፍ ለብሼ ኃይለኛ ትንቢት መናገር ሰው መሆኔ እግዚአብሔር የሚሰማኝ ሰው ነኝ ማለት አይደለም። አያችሁ አሁን እዚህ ጋር እግዚአብሔር አልሰማዋችሁም ሲላቸው ተራ ሰዎች መንደርተኛ የቀበሌ ሰዎች ሰፈርተኞችን አይደለም የቤተ መቅደስ አገልጋዮች ካህናቶችን እግዚአብሔር አልሰማዋችሁም ማለት ጸሎታችሁ እኔ ጋራ አልደረሰም ወደ ጸሎታችሁም አልተመለከትኩም ማለት ለምን ብዬ ስፈልግ ቃሉ ሲናገር እንደዚህ ነው የሚለው ካህናቶቹ አለ ካህናቶቹ ሲያገለግሉ የሚያገለግሉት ጎርሰው ነው አለ በምን በዋጋ ያገለግላሉ አለ ተደራድረው ያገለግላሉ አለ ስንት ትከፍለኛለህ ብለው ያገለግላሉ። ስለዚህ እግዚአብሔር እንደዚህ አለ የነሱን ጸሎት ምን አላረገም አልሰማውም አለ። እሱ ይገርማችኋል ሐሰተኛ ነቢያቶች የሚኪያስ ባለበት ዘመን ላበላቸው የሚተነብዩ የሆነ ነገር አፋቸው እስካልከተትክ ላንተ መልካም ማይናገሩ ስትከትላቸው ብቻ ስታበላቸው ብቻ ስትሰጠው ብቻ መልካም የሚናገር ካልሰጠው በአንተ ላይ ክፉ የሚናገር ክፉ የሚያስብ በዚህ በኩል ደግሞ ዞረው ለህዝቡ እንደዚህ ይላሉ እግዚአብሔር በመካከላችን ነው ይላሉ አለ። አየ እግዚአብሔር በመካከላችን ነው የሚሉት ፎልስ በሆነ መንገድ ትክክል ባልሆነ መንገድ ነው። እግዚአብሔር በምን አለ ይላሉ በመካከላችን አለ ይላሉ። እነዚህ አለቆች ደግሞ የይሁዳ አለቆች የእስራኤል ቤት ደግሞ መሪዎች ይላል ፍርድን አይወዱም አለ ፍርድ አይወዱም አለ። ሌላው ክፉዎች ናቸው አለ ክፉዎች ስለሆኑ አልሰማቸውም ፍርድን ስለማይወዱ አልሰማቸውም አለ እግዚአብሔር። ፊተኛ የተባሉትን ነው እግዚአብሔር እንደዛ እያለ ያለው። ይሄ እኮ የቸርቻችን እኮ ዋና ነው የሚባለውን ሰውዬው ነው እግዚአብሔር አልሰማውም ያለው ጸሎቱን አልቀበልም አለ። ምክንያቱም ከጸሎቱ በፊት ማስተካከል ያለበት ነገር ነበረ። ፍርድ ያጣማል እና እንደውም እንደዚህ ነው የሚለው ጉቦን ተቀብለው ይበይናሉ አለ እና ጉቦ ካልተቀበሉ ትክክለኛ ፍርድ አያመጡም። እና እግዚአብሔር አምላክ ሚኪያስን አስነሳውን እንደዚህ አለው ተናገር አለው እግዚአብሔር ምን አረጋለሁ አለ ቀጣለሁ አለ። በዚህ አስቸጋሪ ዘመን የተነሳው ሚኪያስ የደሃ ልጅ ነው ከትንሽ ሰፈር ነው የመጣው። ቦታው በጣም አስጨናቂ ነው። መጽሐፉን ስታጠኑት እንደዛ ነው የሚለን በጣም ተራ የሆነ መንደር ነው። ግን የተሸከመው መልእክት ሰማያዊ ስለነበር የያዘው መልእክት መለኮታዊ ስለነበር በቦልድነስ በጠንካራ መንፈስ ማንንም ሳይፈራ ይናገራል። እና እንደዚህ ያለ ቁጥር 7 ላይ በሰባተኛው ምዕራፍ እኔ ግን አለ ወደ እግዚአብሔር ምን አረጋለሁ እመለከታለሁ አይኔን ከካህኑ አነሳለሁ አይኔን ከሌዊው አነሳለሁ አይኔን ከአለቃው አነሳለሁ አይኔን ከሐሰተኛ ነቢያቶች አነሳለሁ ወደ አምላኬ አቀናለሁ አምላኬ ይሰማኛል። ካህኑ ባይሰማኝ በጌታ እረፍ እያልኩት ባይሰማኝ የሰማሪያ መሪ የይሁዳ መሪ የቸርች አለቃ ባይሰማኝ የሚሰማኝ አለ። አንድ ሰዎቹን ከፍ አድርጎ እስቲ የሚሰማኝ አለ ይበል እስቲ ድጋም እስቲ የሚሰማኝ አለ በል እስቲ። እኔ ምልህ ሰው ባይሰማ እግዚአብሔር ከሰማ አንተ የተሻልክ አይደለ? ሰው ባይቀበልህ እግዚአብሔር ከተቀበለ አንተ ብልጫ ያለ መንፈስ ሰው አይደለ? ሶስት ነገሮች ልናገርና ያው እንደዚህ አይነት ሰዎች ማለት ነው እግዚአብሔር የማይሰማቸው ሰዎች ለከተማ ተምች ለሀገር ነቀዝ ለቤተሰብ እርግማን ናቸው። እንደዚህ ነው የሚለው ምዕራፍ 6 ቁጥር 8 ላይ በእናንተ ምክንያት አለ በእናንተ ምክንያት ፍርድ በመታጣሙ በእናንተ ጉቦ ካልተቀበላችሁ በማትበይኑ በእናንተ በልታችሁ በመተነብዩ በእናንተ በሐሰተኛ ነቢያቶች ምክንያት አለ እግዚአብሔር ጽዮን አለ እንደ ታረሰ እርሻ ትሆናለች።
ከዛ እንደ ፍርስራሽ ክምር ትሆናለች አለ። አንዳንድ ሰው አየህ በእናንተ ምክንያት ካለ አንዳንድ ሰው የሞት ምክንያት ነው። አንዳንድ ሰው የጥፋት ምክንያት ነው። አንዳንድ ሰው የኪሳራ ምክንያት ነው። አንዳንድ ሰው የሀገር መውደም ምክንያት ነው። አንዳንድ ሰው ደግሞ አለ የሀገር መድኃኒት፣ የቤተሰብ መድኃኒት። አንተ ከየትኛው መሆን ትፈልጋለህ? ከየትኛው መሆን ትፈልጊያለሽ? ለከተማ በረከት ከሚሆን፣ ለሀገር በረከት ከሚሆን፣ ለቤተሰብ በረከት ከሚሆን፣ ለወንድም በረከት ከሚሆን ነው እርግማን ከሚሆን ሰው ምክንያት? ወዳጄ በጌታ በኢየሱስ ክርስቶስ ስም እንደዚህ ብዬ እጸልይላችኋለሁ። እናንተ ለቤተ ክርስቲያን፣ እናንተ ለቤተሰብ፣ እናንተ ለሀገር በጎ ምክንያት ናቸው። አንዳንድ ሰዎች አሉ ታውቃላችሁ፣ የእግዚአብሔር ቁጣ እንዲመጣ ከተማይቷ ላይ የሆነ እግዚአብሔር ሚስማር እንዲያዘንብ የሚያደርጉ ሰይጣን ራሱ አያውቅም እንደዚህ አይነት ተንኮል። አንዳንድ ሰዎች አሉ የእግዚአብሔር ቁጣ ምክንያት የሆኑ እግዚአብሔር ጅራፍ እንዲያነሳ ታስታውሳላችሁ አይደል? በነገራችን ላይ እኮ መነገድ ይችላሉ እኮ መጽሐፉን ስታነቡ ማቴዎስ ወንጌል ላይ አይደለም ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ በአህይቷ ውርንጭላ ተቀምጦ ሲመጣ ወደ ሆሳዕና ኃይለኛ ነጋዴዎች ነበሩ ነው የሚለው። ከመቅደስ ውጪ እኮ መነገድ ይችላሉ። ቲማቲማቸውንም ቃሪያቸውንም ማለት ነው ከመቅደስ ውጪ መነገድ መቸብቸብ ይችላሉ። የሚገርማችሁ ነገር ግን ያንን ንግድ ይዘው የገቡት መቅደስ ውስጥ ነው፣ ቤቱ ውስጥ ነው። አየህ ቤቱ ስለነገሩ ጅራፍ ያነሳው የአባቴ ቤት አለ የጸሎት ቤት ነው አለ። እናንተ ግን አለ የወንበዴዎች ዋሻ አደረጋችሁት አለ። አንዳንድ ሰዎች አሉ እኮ ለእግዚአብሔር ቁጣ ምክንያት የሚሆኑ አንዳንድ ደግሞ አሉ የሙሴ አይነቶች እኔን ቀጣኝ ይሄን ህዝብ ከምቀጣ የሚሉ አቦ በጌታ በኢየሱስ ክርስቶስ እየሰማችሁ ነው ወይ? ለቤተሰብ በረከት ሁኚ፣ ለሀገር በረከት ሁን፣ ለከተማ በረከት ሁን፣ አብሮ ላለ ወንድም ለህብረታችሁ በረከት ሁኚ። አንዳንድ ሰው አለ ለህብረት መበጥበጥ ምክንያት የሆነ ተምች የሆነ በእናንተ ምክንያት አለ ጽዮን አለ እንደ ታረሰ እርሻ ትገለባበጣለች አለ እና እንደ ፈረሰ ክምርም እንደ ድንጋይ እንደ ፈረሰ ቤት ክምር ትሆናለች አለ በጌታ። በነገራችን ላይ በጣም ይጸልያሉ የሚባሉ ሰዎች ናቸው እንደዚህ አይነት ነገር ያደረጉት። እየሰማችሁ ነው ወይ? የቄስ ልብስ የለበሰ ጥምጣሙን ያደረገ ማጠኛ የያዘ ወይኔ አለ እኔ እኮ ለእግዚአብሔር ሰዋለሁ የሚል እሱ ነው። እልፍ ሲል እጥፍ ሲል አንድ ቦታ ሲደርስ ጉቦው ይቀበላል። አየህ ለወገኑ አድልቶ ነው የሚፈርደው። እግዚአብሔርን እያየ አይፈርድም። ትክክለኛ ብይን አይበይንም። እዚህ መካከል ላይ ሆኖ ሚክያስ እንደዚህ አለ፣ እኔ አይኔን ከናንተ አንስቼ ወደ እግዚአብሔር መለከታለሁ፣ ወደ መድኃኒቴ አምላክ እሱን ተስፋ አደርገዋለሁ፣ አየዋለሁ እግዚአብሔርን፣ አምላኬ ደግሞ ይሰማኛል። ከዚህ ከትንቢተ ሚክያስ መጽሐፍ 3 ነገር አንስቻለሁ አውጥቻለሁ። እኔ እግዚአብሔር ምን ያደረገው ሰው የሰማው ሰው እዚህ ምድር ላይ በጣም ጎስቋላ ምስኪን ሰው ማን ነው በሉኝ? እግዚአብሔር ያልሰማው ሰው በጣም ራቁቱን ለብሶ ራቁቱን የሚሄድ ዝም ብሎ በውርጭ በንፋስ እየተመታ ያለ ያገኘ ሁሉ የሚቀጠቅጠው ማን ነው በለኝ? እግዚአብሔር ያልሰማው ሰው ጭራሽ በቃ እግዚአብሔር ቢያጥን ቢያሸበሽብ ቢዘምር ቃሉ እኮ መዝሙራችሁን አልቀበልም አላለም? አልቀበልም መዝሙራችሁን በቃ አልቀበልም። መጀመሪያ የምታስተካክለው ነገር አለ፣ አስተካክል። አልቀበልም እና እግዚአብሔር የማይሰማው ሰው ጌታ ምስክሬም ነግራችሁ ማለት ነው በጣም የተንከራተተ ሰው ነው። እኔ ግን ዛሬ ትልቅ የምስራች ይዤ መጥቻለሁ። አምላኬ ምን ያደርጋኛል? ድምጻችሁን ከዚህ በላይ ጨምሩና ተሰምተህ ትወጣለህ፣ ተሰምተሽ ትወጫለሽ፣ ተሰምቶ ትወጣለህ፣ እግዚአብሔር መለሰልኝ ብለሽ ትወጫለሽ። የመጀመሪያው እግዚአብሔር የሰማው ሰው ማለት ነው ቢወድቅ እንኳን ይነሳል። ካጠገባችሁ ላለ ሰው ንገሩት፣ ብትወድቅ እንኳን በለው ትነሳለህ። መውደቅ ኃጢአት ቢሆን፣ መውደቅ በኑሮ ቢሆን፣ መውደቅ በጠላት ጉልበት፣ በጠላት ኃይል፣ በጠላት ጡንቻ ቢሆን እግዚአብሔር አምላክ አንዴ ከሰማ ሁሉን ነገር አልፎ ያነሳሃል።
ሁሉን ነገር አልፎ ያነሳሃል። ዛሬ እግዚአብሔር ይሰማል፣ ፋይናንስ ይነሳል። ዛሬ እግዚአብሔር ይሰማል፣ ሞገስ ይመለሳል። እግዚአብሔር ለቤተሰብ ምርኮ የሚሰጠው ሰው አለ እና እንደዚህ አለ፣ ጠላቴ ሆይ አለ በእኔ መውደቅ እርግጠኛ እንዳትሆኝ አለ። ምክንያቱም ለመሰለ እግዚአብሔር ሲሰማ፣ እግዚአብሔር ጸሎት ሲመልስ ጠላት ወድቃል ብሎ ሊደመድም ይችላል፣ እርግጠኛ መሆን ይችላል። ግን የሚያነሳ አለ። ጠላቴ ሆይ በእኔ ደስ አይበልሽ፣ ከበሮ እንዳታነሽ፣ ወደቀ፣ ጠፋ፣ ተሰበረ ወይ የጠበኩት ያሰብኩት ሆነ ብለህ እስከ መጨረሻ እንዳትደሰት። ምክንያቱም አለ በወድቅ እንኳን እነሳለሁ። ለምን መሰለ? አምላኬ ያልሰማን የመሰለን ጊዜ ራሱ እኮ ሰምቶን ነው። እኛንን አሁን አልሰማንም ያልነው፣ እኛ እግዚአብሔር አላየንም ያልነው እኛንን። እርሱ ግን የእርሱ እኛን አለማየት ራሱ፣ የእርሱ እኛን አለመስማት ራሱ ጊዜውን ጠብቆ ሰዓቱን ጠብቆ ሊመጣ ስለሆነ መስማት ነው። ኢየሱስ ለዘላለም ያድናል። አንድ ሰው እጁን ከፍ አድርጎ በወድቅ እነሳለሁ ይበል። አየህ፣ እንደውም እኮ ሚክያስ እንደዚህ አለ፣ በጨለማ ብቀመጣል። አንተ የት ብቀመጥ በለውስ፣ የት ብቀመጥ? በጨለማ ብቀመጥ አንድ ብርሃን አለኝ፣ አንድ ብርሃን አለኝ። ምክንያቱም ጸሎቴን የሚሰማ ሰምቶ የሚመልስ አንድ ሰው ይጩህና እግዚአብሔር ብርሃኔ ነው ይበል እስቲ። እንዲህ ብዬ በላያችሁ ላይ ትንቢትን ቃል ልናገር ነው። በጨለማ ያለ ነገራችሁ በኢየሱስ ስም ወደ ብርሃን መጣ። በኢየሱስ ስም ወደ ብርሃን መጣ። አሁን ለጌታ ለኢየሱስ ይሁን። ሁለተኛ አምላክ እግዚአብሔር የሰማው ሰው እንደዚህ ነው የሚለው፣ የእግዚአብሔርን ማዳን በጠላቱ ላይ ያያል። የማንን ማዳን? እንዲህ ይላል፣ ወደ ብርሃን ያወጣኛል ጽድቅንም አያለው ካለ በኋላ ቁጥር 10 ላይ ጠላቴም ታያለች፣ እኔንም አምላክ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። እግዚአብሔር ሲሰማችሁ መጽሐፍ እንደሚናገረው ማዳኑ አይደል ከወዳጆቻችን አይደለም ከጠላቶቻችን ከወዳጆቻችን እጅ ነው አለ። የሚያድን የሚያስመልጥ የእግዚአብሔር ማዳን በቤታችሁ አለ። አሜን ነው ወይ? ጠላት ነገርን አይቆጣጠረው። የእግዚአብሔርን ማዳን በጠላት ላይ ታያለ። እግዚአብሔር የጠላትን ቀንድ እየሰበረ ታያለ። የክፉን ቀንድ እየመታ ታያለ። ማዳኑ በሕይወት ተገልጦ ታያለ። ለምን? እግዚአብሔር አምላክ ስለሰማ። አያችሁ፣ አምላክሽ እግዚአብሔር ወዴት ነው ያለች ነፍስ በምን ትከደናለች? በእፍረት ትከደናለች አለ ሚክያስ። አየ፣ የምትጸልይለት ጌታ፣ የምታመልከው ጌታ፣ የምትዘምርለት ጌታ፣ የታመንከው ጌታ የት አለ? ከልጅነት ጀምሮ ኢየሱስ የምትለው የት አለ ብሎ አንገት ለማስደፋት ለማሸማቀቅ ማለት ነው። አንደበቱን ቢከፍትም አለ እግዚአብሔር እንዴት አድርጎ እንደሚያድንህ ታያለ። ስለዚህ ጠላትን እግዚአብሔር እንደዚህ የኔ ቃል አይደለም ባይዘው የእግዚአብሔር ቃል ነው። እግዚአብሔር ጠላቶችን በእፍረት ይሞላቸዋል። እግዚአብሔር ጠላቶችሽን በእፍረት ይከድናቸዋል። ወደዚህ ብታዞረው ያፍራል፣ ወደዚህም ብታዞረው ያፍራል። ምክንያቱም እግዚአብሔር የእፍረት መክደኛ ጭኖበታል። ዛሬ ማታ እንደዚህ በቤታችሁ ሆነ። ዛሬ ማታ በህይወታችሁ እንደዚህ ሆነ። ዛሬ ማታ በኑሯችሁ እንደዚህ ሆነ። ዛሬ ማታ እንደዚህ ያደረገ እግዚአብሔር ዋው ከንተ ነው። በእፍረት አሸማቀቀው በቃ